ሰላም እንዴት ናችሁ? የቃና ቴክ ቤተሰቦች ሁሉ ሰላም ሁሉ አማን። ጠፍተን ነበረ። ያው እንደዚህ አዳዲስ ጉዳዮች ሲመጡብን ያው ብቅ እንላለን ለናንተ ለማሳወቅ። ያው ሰሞኑን ዩቲዩብ ክሬተር ወይንም ዩቲዩብ ቲም የሚባለው አዲስ ነገር ለቀዋል። ይሄም የለቀቀው ነገር ምንድነው? ዩቲዩብ በፊት እኛ ሞኔታይዝ ዩቲዩብ ፕሮግራም አባል ወይንም YPP የሚባለው 4000 ሰዓት እና 1000 ሰብስክራይብ ስንሞላ ነበረ ሞኔታይዝ አድርገን ብር መቀበል ወይንም መክፈል የሚጀምረው። ስለዚህ አሁን አዲስ ባወጣው ፕሮግራም እያንዳንዱን ስቴፕ ባይ ስቴፕ እዚህ ጋር የምንመለከት ይሆናል። ከ2027 ጀምሮ ከፌብሩዋሪ ወር 1 ጀምሮ እያንዳንዱ ሰው 8000 ሰዓት ካልሞላ ወደ ዩቲዩብ YPP ወይንም ፕሮግራም አባል መሆን አይችልም እያለ ነው ማለት ነው። ይህ ማለት አጠራርጌ ስንመለከት አሁን ለናንተ ያላችሁ ቻንስ 6 ወር ናት ማለት ነው። ይህ ማለት ለናንተ ሞኔታይዝ ያደረጋችሁ ሰዎች እናንተን አይመለከትም፣ ግን አዳዲስ ቻናል ክሬት የምታደርጉ ልጆች እናንተን በጣም ይመለከታል ማለት ነው። ስለዚህ ያው ይከብዳል። እኛም እየተናገርን የነበረው ቶሎ ብላችሁ ሙሉ፣ ቶሎ ብላችሁ ስሩ፣ የሚፈጠረው ነገር አይታወቅም እያልን ነበረ። ስለዚህ አሁን በሾርት ቪዲዮ ደግሞ 10 ሚሊዮን የነበረው አሁን ደግሞ በ90 ቀን ውስጥ ወደ 20 ሚሊዮን ቼንጅ ተደርጓል ማለት ነው። ይህ ማለት ሰብስክራይቡ ባለበት ሆኖ አሁን የተቀየረ ያለው ዎች ሀወሩ ብቻ ነው ማለት ነው። ፋሚሊዎቼ እንግዲህ አሁንም እድላላችሁ እስከ 6 ወር ድረስ ግዴታ አንድ ቻናል በሰራችሁ ቁጥር ከሰራችሁበት በ4000 ዎች ሀወር ሞኔታይዝ መሆን ይችላል ማለት ነው። ስለዚህ ፈጥናችሁ አሁኑኑ ሞኔታይዝ ለማድረግ እንዲሁም ሰብስክራይቦችን ለመጨመር የተሻለ ቢሆን ብትሞክሩ ብዬ አስባለሁ። ይሄው እንግዲህ እንደምትመለከቱት 8000 ሰዓት ያስፈልገናል በአንድ አመት ውስጥ፣ እንዲሁም በ90 ቀን ውስጥ 20 ሚሊዮን የሾርት ቪዲዮ ቪው ያስፈልገናል የዩቲዩብ ፕሮግራም አባል ፓርትነር ለመሆን ማለት ነው። እንግዲህ ውድ ፋሚሊዎቻችን ይሄን ካላሳካችሁ ያው እናንተ ጋር እዚህ ጋር ምንም አይነት ነገር ላይመጣ ይችላል። ይህ የሆነበት ምክንያት አንደኛ AI ቪዲዮዎች እንዲሁም ደግሞ AI ቫይራል የሚወጡ ቪዲዮዎች በጣም እየበዙ ስለሆነ ሪል የሚሰሩ ሰዎችና የማይሰሩ ሰዎች ስላልታወቁ፣ ስለዚህ ዩቲዩብ ይሄን ነገር ጨምሯል ሰዓቱን ማለት ነው። እንግዲህ ውድ ፋሚሊዎቼ ይህ ማለት ምንም ያበሳጭ ነገር አይደለም፣ ምንም የሚል ነገር አይደለም። 8000 ሰዓትም ኢዚ ነው በአመት። በጣም የሚሰሩ ሰዎች ካላችሁ 300000 ቪው ካላችሁ የሚሞላ ነው። ይሄ እናንተም ቀላል ነው። ወደ ሌላ ነገር አላረገውም። 8000 ሰዓት ማለት ቀላል ነው። ምንም ይከብዳችሁ ነገር የለም። ያው ይከብዳል አቃለው፣ ጀማሪ ስንሆን በጣም ሊከብደን ይችላል። ግን ያው መበርታት ነው። አንድ ነገር ላይ ተስፋ መቁረጥ አያስፈልገንም። ውድ ፋሚሊዎቻችን ያው ማለት አንድ አመት ሞላው ማለት ዎች ሀወሩ ይወርዳል አይደለም፣ በቪዲዮ አክል ነው የሚወርድባችሁ። ያ ቪዲዮ አንድ አመት ሲሞላው በአንዴ ይወርዳል ማለት አይደለም፣ ይቆያል። ስለዚህ ብዙ ዩቲዩብ ግምገማ እናንተ ላይ ለመውሰድ አይቸኩልም። ስለዚህ ፈጥናችሁ ካሁኑ ጀምሩ። ይመቻችሁ። ይህን የቃና ቴክን ሼር፣ ሰብስክራይብ በማድረግ ቪዲዮውን ለሌሎቹ እንዲደርስ አዳርሱ። ይመቻችሁ። ባይ